ትክክለኛው የእናታችን የቅድስት አርሴማ ስዕል የትኛው ነው? ይሄ ወይስ ይሄ ነው? ሰላም ጤና ይስጥልኝ። እጅግ የተወደዳችሁ ውድ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮች፣ በዛሬው መርሃ ግብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላትን ይመለከታል። ይሄውም ትክክለኛው የእናታችን የቅድስት አርሴማ ስዕል የትኛው ነው የሚለውን ባጭሩ እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ ትህትና እንጋብዛለን። ቤተክርስቲያናችን ስንዱ እመቤት በመሆኗ መንፈሳዊ ምስጢርን፣ ታሪክን እና ትውፊትን በማስተባበር ልዩና እንቁ የሚያበራ ስርዓትን ሰርታለች። ሆኖም ግን ከእውቀት ማነስ የተነሳ ስርዓቶቿ እየተጣሱ ይገኛሉ። ይህን እንዲያቆሙና ወደ ትክክለኛው የቤተ ክርስቲያን ትውፊት ምዕመናን እንዲመለሱ ተከታታይ ትምህርቶችን በቅዱሳት ስዕላት ዙሪያ አዘጋጅቻለሁ። የዚህ መርሃ ግብር ዋና ዓላማ በቅድስት አርሴማ ስዕል ዙሪያ ስለሚታዩ ብዥታዎች ለማጥራት ይሆናል። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ቅድስት አርሴማ ማን ናት? እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገለግሉ ከነበሩት ካህናት ወገን የሆነ ቅዱስ ቴዎድሮስና ከእናቷ ከቅድስት አትናስያ በስዕለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይን ከአዲስ ተምራ እያነበበች እንዲሁም በተግባር እየተረጎመች ዘወትር በጸሎት ትተጋ ነበር። ትውልዷ ሮም ቢሆንም በሰማዕትነት ያረፈችው በአርመን ነው። እኛ አርሴማ ስንላት እነርሱ ሴንት ሄርፒሲን ይሏታል። የዚህች ወጣት ሰማዕት ታሪክ በስንክሳር በመስከረም 29 ቀን ተጽፏል። ታሪኳን የበለጠ ለማወቅ ገድሏን አሊያም ታሪኳ በዚህ ቻናል በተደጋጋሚ ስለተሰራ በቪዲዮ ዲስክሪፕሽን ወይም በዚህ ቪዲዮ በመጀመሪያው ኮሜንት ላይ ሊንኩን ተጭናችሁ የበለጠ ስለ ቅድስት አርሴማ ማወቅ ይቻላል። ምክንያቱም የዛሬው ትኩረታችን በቅዱሳት ስዕላት ላይ በተለይም በእናታችን በቅድስት አርሴማ ስዕል ላይ ያተኮረ ስለሆነ እናቴ ክብርሽን አንግሼ ወልኩኝ። የቅድስት አርሴማ ስዕሏ የትኛው ነው? በሀገራችን ያሉ ክርስቲያኖች ለሰማዕቷ ቅድስት አርሴማ ያላቸውን ትልቅ ፍቅር በመመልከት አንዳንድ ሰዎች የተለያዩ ቅዱሳት አንስትን በእርሷ ስም ስዕሏን ለብቻው አሊያም የገጽ ሽፋን በማድረግ በውስጥ ገድሏን ወይም አጭር የሕይወት ታሪኳን በማካተት ይሸጣሉ። ከዚህ በተጨማሪም በመረጃ መረብና ማህበራዊ ድረገጾች ሰማዕቷን የሚዘክሩ ስዕሎችም በዚህ የተሳሳተ መረጃ ሰለባ የሰማዕቷን ትክክለኛ ያልሆነ ስዕል ሲጠቀሙ ይስተዋላል። እነዚህን ስዕላት ለመጠቀማቸው ምክንያታቸው ደግሞ ለቅድስት አርሴማ የተሰጣትን ጸጋ ይሄውም ጽዋ ማንኛውም ሰማዕት የሰማዕትነቱን ጽዋ የሞት ጽዋ መቀበሉን ያመለክታል። ዘንባባ ዝንጣፊ የድል የሰማያዊት ኢየሩሳሌምና የሕይወት ምልክት እንዲሁም መስቀል መከራውን ያሸነፉበት ኃይል ምልክት መሰረት በማድረግ ነው። ሆኖም ግን በስዕሎቿ ላይ የሚገኙት እነዚህ ምልክቶች የቅድስት አርሴማ ብቻ ሳይሆኑ የሌሎች ቅዱሳት አንስትም ጭምር ናቸው እንጂ። ለምሳሌ ለመጥቀስ ያህል ቅድስት በርበራ፣ ቅድስት መሪና ዘአንጾኪያ፣ ቅድስት ኢየሉጣና ልጇ ቅዱስ ቂርቆስ፣ ቅድስት ድሚያ፣ ቅድስት ምሁራኤል እና ሌሎችም ተጠቃሽ ናቸው። ነገር ግን ቅድስት አርሴማ ተብለው ተሰራጭተው ከሚሸጡት አለያም በየድረገጹ ሰማዕቷን ከሚዘክሩ ስዕሎች በአብዛኛው በሚያስብል መልኩ የእርሷ ስዕሎች አይደሉም። በመሆኑም ከስር ቅድስት አርሴማ ተብለው የሚገለጹ ስዕሎችን አንድ በአንድ የማን ስዕል እንደሆኑ እንመለከታለን። ታላቅ በሆነው እምነትሽ ታመንኩኝ ካለሽበት። ቅድስት በርበራ ሀገራችን ውስጥ በብዛት ከሚሰራጩት የቅድስት አርሴማ ተብለው ከሚሸጡ ስዕላት መካከል የቅድስት በርበራ ስዕላት ከፍተኛውን ስፍራ ይይዛሉ። ከቅድስት በርበራ ስዕሎችም ውስጥ ሁለት ስዕሎቿ ቅድስት አርሴማ ተብለው እየተሸጡ ይገኛሉ። ሁለቱንም ስዕሎች በማስተዋል ብንመለከታቸው በጽርዕ ቋንቋ የተጻፈ ፊደልን እንመለከታለን። ይህ ደግሞ ቅድስት በርበራ ወይም ሴንት በርበራ በእንግሊዘኛው ይሆናል። ቅድስት ሉሺያ ከቅድስት በርበራ በመቀጠል በስፋት የቅድስት አርሴማ እየተባለ የሚሰራጨው ስዕል የቅድስት ሉሺያ ነው።
ቅድስት ካይሪኬ ወይም በእንግሊዘኛው ሴንት ካይሪኬ። የዚህችም ቅድስት ስዕል በተመሳሳይ የቅድስት አርሴማ ስዕል ነው እየተባለ በገበያ ላይ በብዛት ይሸጣል። ቅድስት ካትሪን ዘኤሌክሳንድሪያ እንደ ቅድስት ባርበራም በስፋት ባይታዩም የቅድስት አርሴማ ተብለው ከሚሸጡት ስዕላት መካከል የቅድስት ካትሪንና የቅድስት ካይሪኬ ሁለቱ ተጠቃሽ ናቸው። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። የኢትዮጵያ ሳሊያን ቅድስት አርሴማን ስለዋት ያውቃሉ? እነዚህ ስዕላት የቅድስት አርሴማ ካልሆኑ ኢትዮጵያውያን ቅድስት አርሴማን ከዚህ በፊት ስለዋት ያውቃሉ የሚለው ጥያቄ ሌላኛው መነሳት ያለበት ጥያቄ ነው። ለዚህ ጥያቄ መልስ የሚሆነንን መረጃ ያገኘነው ደግሞ ከመቀሌ ከተማ ወጣ ብላ በምትገኘው ኮሎ ዮሐንስ ተብላ በምትጠራው ቤተክርስቲያን ውስጥ የሚገኘው ጥንታዊ የብራና ገድለ ሰማዕታት የተሰኘ መጽሐፍ ነበር። ይህ አስደናቂ መጽሐፍ ሲሆን በውስጡ የመላእክትን ስዕላት፣ የብዙ ሰማዕታትን ስዕላት እንዲሁም በተለያየ መንገድ የተሰሩ ሐረጋት የያዘ ገድል ነው። በዚህ መጽሐፍ ውስጥ በጥንታዊ የአሳሳል ዘይቤ ቅድስት አርሴማ ተስላ ትገኛለች። የዚህ መጽሐፍን ዕድሜ በእርግጠኝነት መረጃው የሌለን ቢሆንም ከአሳሳል ዘይቤው በመነሳት ግን በ15ኛው መቶ ክፍለ ዘመን የነበረውን የአሳሳል ዘይቤ የያዘ ይመስላል። ከዚህ በተጨማሪ በመጀመሪያው የጎንደር አሳሳል ዘይቤ የተሳለ የገበታ ስዕል ላይ የቅድስት አርሴማ ስዕል በስስ ቅጂ ለማግኘት ተችሏል። ሆኖም ግን የዚህ ስዕል የሚገኝበት ቦታና መቼ እንደተሰራ መረጃው እስካሁን የለንም። ይሁን እንጂ ከአሳሳል ዘይቤው በመነሳት ስዕሉ በ17ኛው መቶ ክፍለ ዘመን እንደተሰራ መገመት ይቻላል። በዘመናችንም ኦርቶዶክሳዊ ትውፊትንና ገድሏን መሰረት በማድረግ የተሰራ ስዕል በአዲስ አበባ ቦሌ ሰሚት ቅዱስ ጊዮርጊስ እና ቅድስት አርሴማ ቤተክርስቲያን በሴቶች መግቢያ በር ላይ ማየት ትችላላችሁ። በማህበረ ቅዱሳን የንዋየ ቅዱሳት መሸጫ መደብርም 5 ኪሎ ቅርንጫፍ ህንፃው ላይ በወንጌሉ እውነትን እውነት ሐሰትን ሐሰት ብለን እንድንናገር ያስተምረናል። በመሆኑም እውነተኛውን የቅድስት አርሴማን ወካይ የሆነውን ስዕሏን እንድንጠቀም ለማሳሰብ እንፈልጋለን። ከዚህ ሲቀጥል በስዕሉ ላይ የተወከሉት ሌሎች ስለ ክርስቶስ ሲሉ ሰማዕትነት የተቀበሉትን ቅዱሳን እንድናከብር ያስፈልገናል። ከዚያም ሲቀጥል በስዕሉ ላይ የተወከሉትን ቅድም ያየናቸውን ሌሎች ስለ ክርስቶስ ሲሉ ሰማዕትነት የተቀበሉትን ቅዱሳንን እንድናከብር ያስፈልጋል። እነዚህን ቅድም የዘረዘርናቸውን ቅዱሳት አንስት በቀጣይ በሌሎች መርሃ ግብራት ታሪካቸውን በሰፊው የምንመለከት ይሆናል። ታዲያ ትክክለኛው የቅድስት አርሴማ ስዕል የትኛው ነው? በቀጣይ በሚኖረን መርሃ ግብር የምንመለከት ይሆናል። ለዛሬው ለመግቢያ ያህል ይህንን አልን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቪዲዮውን ስትጀምሩ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ለእህት ለወንድሞቻችን ደግሞ ሼር በማድረግ ለቻናሉ አዲስ የሆናችሁ ወይንም ይህንን አጭር ቪዲዮ ዛሬ የምትመለከቱ እህት ወንድሞቼ ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ በቀጣይ የምንለቀውን ቪዲዮ መከታተል ትችላላችሁ። ስለነበረን ጊዜ ሁሉ ከልብ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። ይቆየን። እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ። ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው።